እንቀጥላለን። ክብር ለኢየሱስ ይሁን። ዋርኒንግም አደረጉ ምንም አደረጉ፣ እንግዲህ ከመቀጠል ውጪ ከመጨመር ውጪ አማራጭ የለንም። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። እንግዲህ በመነሻዬ ላይ ምን አልኩኝ? እጅግ በጣም ልንቆይበት፣ እጅግ በጣም ልንቀመጥበት፣ እጅግ በጣም በህይወታችን ደግሞ ልንለየው የማንችለው ነገር ቢኖር የእግዚአብሔር ክብር ነው። ክብር ለኢየሱስ ክርስቶስ ይሁን። አማኝ ወይም ደግሞ ክርስቲያን እጅግ በጣም በህይወቱ ሊበዛለትና እጅግ በጣም በህይወቱ ሁልጊዜ ሊጠማው የሚገባው ነገር ቢኖር ምንድነው? የእግዚአብሔር ክብር ነው። ክብር ለኢየሱስ ክርስቶስ ይሁን። ምክንያቱም ከክብሩ ውጪ መኖር ስለማንችል፣ ከህልውና ውጪ መኖር ስለማንችል ምናልባት የሆኑ ጥቅሶችን አውቀን ልንሰብክ እንችላለን። የሆነ ቅላጼ ስላለን ልንዘምር እንችላለን። ወይ ደግሞ የሆነች ያገኘናትን ነገር ከዛም ከዚህም ብለን ልናወራ እንችላለን። እነሱ ነገሮች ግን ተደማምረው ዋነኛ የሆነው የእግዚአብሔር ክብር ግን ከሌለው ዋጋ የለው። ክብር ለኢየሱስ ክርስቶስ ይሁን። ክርስቲያን መች መሰላችሁ ድል የሚደረገው ወይም ደግሞ ክርስቲያን ብዙ ጊዜ የሚሸነፈው የእግዚአብሔር ህልውናና የእግዚአብሔር ክብር ከርሱ ዘወር ሲል፣ ከርሱ እንደ በፊት ሳይሆን ሲቀር ክርስቲያን በተሸናፊነት ህይወት ውስጥ ነው የሚመላለሰው። ክርስቲያን የማሸነፉ ሚስጥር፣ የድሉ ሚስጥር ያለው፣ የስኬቱ ሚስጥር ያለው ገንዘቡ ላይ አይደለም፣ ዕውቀቱ ላይ አይደለም፣ ያሉት ዘመዶች ላይ አይደለም። የክርስቲያን የድሉ ሚስጥር ያለው የእግዚአብሔር ክብር ውስጥ መኖሩ ነው። ክብሩ ካለ፣ መገኘቱ ካለ ሁሉ ነገር አለ። ኢየሱስ ጌታ ነው። ክብሩ ካለ ፈውስ አለ። ክብሩ ካለ በረከት አለ። ክብሩ ካለ ነፃ መውጣት አለ። ምን ጊዜም በህይወታችሁ ቼክ ልታደርጉ የሚገባው ነገር ከመናገርሽ በፊት ከመናገር በፊት አንተ አለ ወይ ነው። ከመስበኬ በፊት አንተ አለ ወይ ነው እግዚአብሔርን ልለው የሚገባው። ፈልጋሃል ወይ? ዛሬ እንዳገለግል ፈልጋሃል ወይ? እንድዘምር ፈልጋሃል ወይ? እንድናገር ፈልጋሃል ወይ ብለን የክብሩን ባለቤት እግዚአብሔርን ልንጠይቀው ይገባል። ያለበለዚያ ምንድነው የሚሆነው? በተሸናፊነት ህይወት ነው የምንመላለሰው ጋይስ። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ ሲናገር ያለኔ ምንም ልታደርጉ አትችሉም ነው ያለው። ያለኔ ምንም ልታደርጉ አትችሉም። ያለኔ ማለት ያለ ክብሬ፣ ያለ መገኘቴ፣ ያለ ህልውናዬ፣ ያለ ኃይሌ ምንም ነገር ልታደርጉ አትችሉም። ታስታውሱ እንደሆነ መጽሐፍ ቅዱስ ላይ የሳምሶን ኃይል የነበረው ጸጉሩ ላይ ነበር። የሳምሶን የእግዚአብሔር ህልውና የነበረው የተቀመጠበት ኪዳን የተደረገበት ጸጉሩ ላይ ነበር፣ ምንም አይነት ምላጭ እንዳያርፍበት። አየ ሳምሶን ኪሱን አይደለም መጠበቅ ያለበት፣ ሳምሶን ጸጉሩን ነበር መጠበቅ የነበረበት። ሳምሶን የድሉ ሚስጥር የማሸነፉ ሚስጥር ያለው ጸጉሩ ላይ ነው። ጸጉሩን ሲላጭ የእግዚአብሔር ክብር እንዴት ጥሎት እንኳን እንደሄደ አላወቀም ነበር። እንደ በፊት አደርጋለሁ ብሎ ብድግ ብሎ ሲነሳ የለም። አየ እንደ ድሮ መሆን አይቻልም። የእግዚአብሔር ክብር ማለዳ ማለዳ አዲስ ነው። የጥንት የሚባል እግዚአብሔር የለም። እግዚአብሔር ናው አሁን ነው። እግዚአብሔር አሁን ነው። አዲስ ነው እግዚአብሔር። የደርግ እግዚአብሔር የለም። የኃይለ ሥላሴ እግዚአብሔር የለም። በኃይለ ሥላሴ ዘመን ቀረ ክርስትና፣ በደርግ ዘመን ቀረ ክርስትና። እግዚአብሔር ህልውና በደርግ ዘመን አልቀረም። ሰዎቹ ነው ስታክ አድርገው እዛ ጋር የቆሙት። በኃይለ ሥላሴ ዘመን አልቀረም። ሰዎቹ የኃይለ ሥላሴ አስተሳሰብ ላይ ነው ስታክ አድርገው የቀሩት። እግዚአብሔር ዛሬም አለ። አሜን ነው። እግዚአብሔር ዛሬም አለ። ህልውናው ዛሬም አለ። መገኘቱ ዛሬም አለ። ክብሩ ዛሬም አለ። እሳቱ ዛሬም አለ። ታዲያ እግዚአብሔር ምንድነው የሚፈልገው? እሳቱን የሚያመጣ ኢንቫይሮንመንት ይፈልጋል።
ክብሩን የሚስብ ኢንቫይሮንመንት ይፈልጋል። እርጥብ አፈር ላይ ውሃ የጠገበ መሬት ላይ እሳት እንደማታነዱ ሁሉ እግዚአብሔር እሳት የእግዚአብሔር ህልውና ኢንቫይሮንመንት ይፈልጋል። ህይወታችን ላይ ኢንቫይሮንመንት ይፈልጋል። ቤታችን ላይ ኢንቫይሮንመንት ይፈልጋል። ኢየሱስ ጌታ ነው። ዛሬ እግዚአብሔር ምስክሬን፣ ዛሬ ይሄንን እሳት ተካፍለን እንወጣለን በጌታ በኢየሱስ ክርስቶስ። ዛሬ ይሄንን ኃይል ተካፍለን እንወጣለን። ሌሊት የሚቀሰቅስሽን እሳት፣ ቀን የሚቀሰቅስህን እሳት። ኢየሱስ ጌታ ነው። እንዳትተኝ የሚያደርግሽ የእግዚአብሔር እሳት፣ እንድትተጊ የሚያደርግሽ የእግዚአብሔር እሳት፣ ምነካኝ እስክትይ ድረስ የሚቀሰቅስሽን እሳት ዛሬ ተካፍለን እንወጣለን። አይኖችህን የሚከፍት የእግዚአብሔር እሳት ተቀብለ ትወጣል። ገና ጠላት ሲያይ እንዳትመቸው የሚያደርግ እሳት ይዘህ ትወጣለህ። እሷ እያለች እንዴት እንስራ፣ እሱ እያለ እንዴት እንስራ የሚሉበትን የእግዚአብሔር ክብርን ይዛችሁ ትወጣላችሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር ምስክሬን ነው የምላችሁ። እኔ ራሱ እጅግ በጣም ተነክቼ ነው የማገለግላችሁ። ወፈር ያለ ከበድ ያለ እግዚአብሔር ደመና አለ። እግዚአብሔር ምስክሬን ነው የምላችሁ። ሊትራሊ ከባድ የእግዚአብሔር ደመና አለ። እግዚአብሔር አንሊሚትድ አምላክ ነው። እግዚአብሔር አንሊሚትድ፣ አልሚ ያለችበትን ቦታ የሚደርስ፣ ጉቱ ያለበትን ቦታ የሚደርስ፣ ሪቾ ያለችበት ቦታ የሚደርስ፣ ማርት ያለችበት፣ ፋሲግ ያለችበት፣ ሐረግ ያለችበት፣ ፍሬ ያለችበት፣ ሜርስ ያለችበት ታች ያላችሁ ሰዎች የእግዚአብሔር መንፈስ ይደርሳችኋል። ክብር ለእግዚአብሔር ይሁን። እሳቱ ይደርሳችኋል። ከተቀበላችሁት፣ ካስተናገዳችሁት እሳቱን ይዛችሁ ትወጣላችሁ። እግዚአብሔር ምስክሬ፣ እሳቱን ይዛችሁ ትሄዳላችሁ። ወደ ስራ ቦታችሁ ይዛችሁ ትሄዳላችሁ። ወደ ቤታችሁ ይዛችሁ ትሄዳላችሁ። ወደ አገልግሎታችሁ ይዛችሁ ትሄዳላችሁ። ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። ሁላችንም መጽሐፍ ቅዱስ ያዝን ካለን የማርቆስ ወንጌል ምዕራፍ 9ን አይ ቲንክ ባለፈው እንግዲህ ሁላችንም አይተናል አይደለ? ምናልባት እዚህ ውስጥ ያላችሁ ሰዎች ዩቲዩብ አካውንት አለን። ዩቲዩብ አካውንታችን ውስጥ ወንድም ጌቱ የሚል አለ። እዛ ውስጥ ሰብስክራይብ አድርጋችሁ፣ አንደኛ ለእኛም ይጠቅመናል ሰብስክራይብ ማድረጋችሁ፣ ሁለተኛ ደግሞ ትምህርቶች አሉ፣ ያለፉ ትምህርቶች እዛ ላይ በባለፈው የእግዚአብሔርን ፈቃድ መፈጸም በሚል ዩቲዩብ ላይ አስቀምጠነዋል። ባለፈው የተካፈለውን የዛሬ ሳምንት የማርቆስ ወንጌልን። ክብር ለኢየሱስ ክርስቶስ ይሁን። እንግዲህ ዛሬ በማርቆስ ወንጌል ምዕራፍ 9 ላይ ስንሄድ ቁጥር 1 ለብቻ ያለች ሐሳብ ስለሆነች ያን ጊዜ ትንሽ ሰዓት ስለወሰድን አቋርጠነው ነበረ። ቁጥር 1 አይተን ከዛ ከቁጥር 2 ጀምሮ እስከ ቁጥር 13 ደግሞ ያለውን አስገራሚ የሆነውን የእግዚአብሔርን ድምፅ እንሰማለን። ክብር ለኢየሱስ ክርስቶስ ይሁን። የአምላካችን የእግዚአብሔር ስም የተባረከ ይሁን። እንግዲህ በማርቆስ ወንጌል መጽሐፍ ምዕራፍ 9 ቁጥር 1 ላይ እንደዚህ የሚል ቃል አለ። እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔር መንግስት በኃይል ስትመጣ እስኪያዩ ድረስ ሞትን የማይቀምሱ አንዳንዶች አሉ አላቸው። ኢየሱስ ጌታ ነው። ሃሌሉያ! ምን አላቸው ጌታ ኢየሱስ ክርስቶስ? ለደቀ መዛሙርትና ዙሪያው ተሰብስበው ለነበሩ ሰዎች ምን አላቸው? እውነት እላችኋለሁ። እሺ፣ በዚህ ከቆሙት ሰዎች የእግዚአብሔር መንግስት በኃይል ስትመጣ እስኪያዩ ድረስ ሞትን የማይቀምሱ አንዳንዶች አሉ። ክብር ለመንፈስ ቅዱስ ይሁን። እንግዲህ ጌታ ኢየሱስ ክርስቶስ ይሄንን እየተናገረ ያለው
በዙሪያው ለተሰበሰቡ ሰዎችና ለ12ቱ ደቀ መዛሙርቶች ሲያወራላቸው እናያለን። ክብር ለእግዚአብሔር ይሁን። እንግዲህ በዚህ ቁጥር የእግዚአብሔር መንግስት እንግዲህ ብሎ ጌታ ኢየሱስ ክርስቶስ በምድር ላይ የተመሰረተውን መንግስት ሳይሆን እግዚአብሔር የመሰረታትን እግዚአብሔር ያዘጋጀውን አዲሱን ስርዓትና አዲሱን መንግስት ለህዝብ ሲያስተዋውቅ ነው የምናየው። ምክንያቱም በዛ ዘመን ኢየሩሳሌምን፣ እስራኤልንና ሌሎች ከተሞችን ይገዛ የነበረ ቄሳር የሚባል የሮም አስተዳደር እንደነበረ እናውቃለን ሁላችንም አይደል? እና እስራኤላውያን ደግሞ መሲሁ ከመጣ በኋላ ምን ይዞ ይመጣል ብለዋል? እኛን ከተያዝንበት ባርነት፣ ከተያዝንበት እስራት፣ ከሮማውያን አገዛዝ ነፃ ያወጣናል ብለው መሲሁን እጅግ በጣም ይጠባበቁ ነበር። ይሄ የመጣው መሲህ ከሮማ አገዛዝ እኛን ነፃ ማውጣት ብቻ ሳይሆን በእስራኤል ላይ ደግሞ ነግሶ ለኛ ንጉስ ሆኖ ተሽሞ እኛን ይገዛናል ብለው ነበር የሚያስቡት። በደንብ ስሙኝ እሺ። ጌታ ኢየሱስ ክርስቶስ ግን ምን ይላቸዋል? ለተሰበሰቡት ሰዎች እውነት እላቸዋለሁ በዚህ ከቆሙት ሰዎች መካከል የእግዚአብሔር መንግስት፣ የማ መንግስት? የእግዚአብሔር መንግስት፣ የሰው መንግስት አይደለችም ይቺ መንግስት። የእግዚአብሔር መንግስት፣ እግዚአብሔር የሚያስተዳድራት፣ እግዚአብሔር የሚመራት፣ እግዚአብሔር የሚገዛት። ክብር ለኢየሱስ ክርስቶስ ይሁን። ባይዘወይ የእግዚአብሔር መንግስት ማንና ምን እንደሆነ የገባን ቀን እያመሰገንን እግዚአብሔርን እየባረክን ስለጎደለውና ስላነሰው ነገር በማግረምረም ህይወት ሳይሆን በምስጋና ህይወት ተሞልተን እንመላለሳለን። ክብር ለኢየሱስ ክርስቶስ ይሁን። ብዙ ሰው የገባበት መንግስት ምን አይነት መንግስት እንደሆነ አያውቅም። ብዙ ሰው እያስተዳደረው ያለው አካል ማን እንደሆነ አያውቅም። ህይወታችሁ የገባችሁበት መንፈሳዊ ዓለም እያስተዳደራችሁ ያለው መንግስት ማን እንደሆነ ሲገባችሁ በዚች ምድር ላይ ሁላችሁ በተገዢነት ሳይሆን በገዢነት መንፈስ ነው የምትንቀሳቀሱት። ኦኬ? እዚች ምድር ላይ የምትመላለሱት በድል ነው እንጂ በተሸናፊነት አይደለም። ለምን? መንግስታችሁ ከየት እንደሆነ ታውቃላችሁ። አስተዳዳሪያችሁ ማን እንደሆነ ታውቃላችሁ። አንድ መንግስት የራሱ የሆነ ስትራክቸር አለው፣ ስርዓት አለው። ለምሳሌ በተለያየ ዓለም የምትኖሩ እዚህ ውስጥ ያላችሁ ቅዱሳን እናንተ ያላችሁበት ሀገር መንግስት የራሱ ፖሊሲ፣ የራሱ ህገ መንግስት፣ የራሱ ሴኩሪቲ ሲስተም፣ የራሱ የተለያየ አይነት ስርዓቶች አሉት። ምኑን? ህዝቡን የሚጠብቅበትና ህዝቡን የሚያስተዳድርበት። ይቺ የእግዚአብሔር መንግስትም የራሷ ስርዓት የራሷ ገዛዝ አላት። ማንም እንደገባ የሚፈነጭበት ስርዓት አይደለም። የእግዚአብሔር መንግስት ልጆቹን የሚጠብቅ፣ ልጆቹን የሚመራ፣ ልጆቹን የሚያስተዳድር መንግስት ነው። ይሄ መንግስት የትኛው? የእግዚአብሔር መንግስት። ክብር ለኢየሱስ ክርስቶስ ይሁን። ጥቂት ስለ መንግስት ልበላችሁ ብዬ ነው። እንግዲህ በዚህ ክፍል ላይ የማቴዎስ ወንጌል እዚሁ ጥቅስ በደንብ እያየን ነው የምንሄደው። የማቴዎስ ወንጌል ምዕራፍ 16 ቁጥር 28 ላይ ያለውን ቃል እናይና የማቴዎስ ወንጌል ምዕራፍ 16 ቁጥር 28 ላይ እንደዚህ የሚል ቃል አለ። ክብር ለመንፈስ ቅዱስ ይሁን። ጌታ ኢየሱስ ክርስቶስ ይሄንኑ ለደቀ መዛሙርት የተናገረውን ቃል የማርቆስ ወንጌል ምዕራፍ 9 ቁጥር 1 ላይ ያነበብነውን እዚች ጋር ምን ይላቸዋል? እውነት እላችኋለሁ። እዛች ጋር ምን ብለን ያነበብነው? ይሄኛውን ሳላነብ በፊት በደንብ ልብ አድርጋችሁ ስሙኝ። እዛች ጋር ምን አላቸው? የእግዚአብሔር መንግስት እስከምትመጣ ድረስ አንዳንዶች ምንን አይቀምሱም አለ? ሞትን አይቀምሱም። ማቴዎስ ደግሞ ኢየሱስ የተናገረውን ቃል በቃል ሲጽፈው ምን አለ? እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩት ድረስ እዚህ ከቆሙት ሞትን የማይቀምሱ አንዳንዶች አሉ። ማ ሲመጣ? የሰው ልጅ በመንግስቱ ሲመጣ። የሰው ልጅ ማን ነው? ጌታ ኢየሱስ ክርስቶስ ነው። ክብር ለመንፈስ ቅዱስ ይሁን። ምን አይሉም ማለት? ሞትን አይቀምሱ። እንግዲህ
የማርቆስ ወንጌል ምዕራፍ 9 ቁጥር 1 ቃልና የማቴዎስ ወንጌል ምዕራፍ 16 ቁጥር 28 ቃል የሚለያዩ አይደሉም። ሁለቱም ተመሳሳይ ናቸው። የማርቆስ ወንጌል በታላቅ ኃይል እስኪመጣ ድረስ ያዩታል፣ እስኪያዩ አይሞቱም ይላል። የማቴዎስ ወንጌል ደግሞ የሰው ልጅ በመንግስቱ ክብር እስኪመጣ ድረስ ደግሞ አንዳንዶች ሞትን አይቀምሱም ያዩታል ይላል። ክብር ለመንፈስ ቅዱስ ይሁን። ምን ማለት ነው? እነማን ናቸው እነዚህ የማይሞቱት ሰዎች? የእግዚአብሔርን የመንግስቱን ኃይል የሚያዩት ሰዎች እነማን ናቸው? ክብር ለኢየሱስ ይሁን። ታዲያ የእግዚአብሔር መንግስትስ የት ነች? ምን አይነት ነች? መቼም መንግስት ትምጣ እንላለን ብዙ ጊዜ። የእግዚአብሔር መንግስት ምን አይነት ነች? ብዙ ሰው እንግዲህ የእግዚአብሔር መንግስት ምንድነች፣ ምን አይነት ነች ብላችሁ ስትጠይቁት አንዳንድ ጊዜ ብዙ መረዳት የለንም አይደለ? ግን መጽሐፍ ቅዱስ ሲናገር የእግዚአብሔር መንግስት ራሱ ኢየሱስ ክርስቶስ ነው። በደንብ ስሙ። ጌታ ሆይ፣ የእግዚአብሔር መንግስት ራሱ ጌታ ኢየሱስ ክርስቶስ ራሱ ነው መንግስቱ። አሁን ብዙ ሰው የእግዚአብሔር መንግስት ሲባል የሆነ አገር ይጠብቃል። አይደለም። የእግዚአብሔር መንግስት ራሱ ጌታ ኢየሱስ ክርስቶስ ነው። ኢየሱስ የእግዚአብሔር መንግስት ወደዚህ ምድር ያመጣ ብቻ ሳይሆን እርሱ ራሱ የእግዚአብሔር መንግስት ነው። አሁን እውነት እላችኋለሁ በዚህ ከቆሙት የእግዚአብሔር መንግስት ኃይል ስትመጣ እስኪያዩ ድረስ ሞትን አይቀምሱም ብሎ የተናገረው ማን ነው? ጌታ ኢየሱስ ክርስቶስ ነው። የእግዚአብሔር መንግስት እያስተዋወቀ ያለው ማን ነው? ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ የእግዚአብሔርን መንግስት ከሰማይ ወደ ምድር ያመጣ ብቻ ሳይሆን ራሱ ጌታ ኢየሱስ ክርስቶስ የእግዚአብሔር መንግስት ነው። ክብር ለእግዚአብሔር ይሁን። ምክንያቱም ለምሳሌ ይሄንን ቃል በሉቃስ ወንጌል ምዕራፍ 17 ላይ ሄደን ስናይ እንደዚህ የሚል ቃል አለ። ሉቃስ ወንጌል ምዕራፍ 17 ከቁጥር 20 እስከ 21 አነበዋለሁ። እንደዚህ ይላል። ፈሪሳውያንም የእግዚአብሔር መንግስት መቼ ትመጣለች ብለው ቢጠይቁት መልሶ የእግዚአብሔር መንግስት በመጠባበቅ አትመጣም አላቸው። ቁጥር 21 ደግሞም እነኋት በዚህ ወይም እነኋት በዚያ አይሏትም። የእግዚአብሔር መንግስት። እሺ እነሆ የእግዚአብሔር መንግስት በመካከላችሁ ናትና። አገኛችሁ? የእግዚአብሔር መንግስት እዛ ነች እዚህ ነች ብለው ሰው ቢነግሯችሁና ሄዳችሁ ብትፈልጉ አታገኟትም በእንደዚህ አይነት መንገድ። ታዲያ የእግዚአብሔር መንግስት የት ነው ያለችው? የእግዚአብሔር መንግስት በመካከላችሁ ናት። ምን እያላቸው ነው? የእግዚአብሔር መንግስት እኔ ነኝ እያላቸው ነው። የእግዚአብሔር ኪንግደሙ እኔ ነኝ እያላቸው ነው። ኧረ የሆነ ሰው አሜን ይበለኝ። የእግዚአብሔር መንግስት እኔ ነኝ አላቸው። እነሱ ምን ነበር የጠበቁት? የእግዚአብሔር መንግስት ብሎ ሲነግራቸው የሆነ አገር አይደል? አሁን እንዳላችሁበት አሜሪካን፣ ካናዳ፣ አውሮፓ የሆነ ምናምን ነው እነሱ አሁን የሚጠብቁት ኢማጂን የሚያደርጉት። እሱ ግን እንደዛ አይደለችም አለች። የእግዚአብሔር መንግስት መቼ ትመጣለች ብለው ቢጠይቁት የእግዚአብሔር መንግስት በመጠባበቅ አትመጣም፣ ደግሞም እነዋት በዚያ ወይም ደግሞ እነዋት በዚህ አይሏትም። እነሆ የእግዚአብሔር መንግስት የት ነች? በመካከላችሁ ነች። አያችሁ? የእግዚአብሔር መንግስት ማን ነው? ራሱ ጌታ ኢየሱስ ክርስቶስ ነው። ለዘመናት ተሰውሮ ለዘመናት ተሸሽጎ የነበረው የእግዚአብሔር ዊዝደም የእግዚአብሔር ጥበብ የሆነው ማን ነው? ክርስቶስ ነው የተገለጠው። አሜን። ኢየሱስ ጌታ ነው። ስለዚህ ወደ ማርቆስ ምዕራፍ 9 ላይ ሄደን ስንመለስ በደንብ ተከታተሉኝ እሺ። ወደ ማርቆስ
ሄደን ስንመላል ወደ ማርቆስ 9 ቁጥር 1 ላይ ሄደን ስንመለስ የእግዚአብሔር መንግስት ኃይል ስትመጣ እስኪያዩ ድረስ ሞትን የማይቀምሱ አንዳንዶች አሉ። እነማን ናቸው እነዚህ አንዳንድ ሰዎች? ክብር ለኢየሱስ ይሁን። ይህንን ከማለቴ በፊት የእግዚአብሔር መንግስት አሁን የት ነው ያለችው? ይህን ጥያቄ መልሰን እናልፋለን። አሁን የእግዚአብሔር መንግስት የት ነው ያለችው? የእግዚአብሔር መንግስት በክርስቶስ ኢየሱስ ባመኑት ቅዱሳን ውስጥ ነው ያለችው። አሜን ነው። ምን ብያለሁኝ ቅድም? የእግዚአብሔር መንግስት ራሱ ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ያለው የት ነው? እኛ ውስጥ ነው ያለው። ኢየሱስ ጌታ ነው። እሺ ይህንን ቃል አንድ ጊዜ መልሰ ነው ወደ ቀጣይ ክፍል እንሄዳለን። ቆላስያስ መጽሐፍ ላይ እንሂድሽ። ቆላስያስ ምዕራፍ 1 ቆላስያስ ምዕራፍ 1 ቁጥር 27 ላይ ቆላስያስ ምዕራፍ 1 ቁጥር 27 ላይ እንደዚህ ይላል፣ ለነርሱ እግዚአብሔር በአሕዛብ ዘንድ ያለውን የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። እሺ ምስጢሩ ማለት ምስጢሩ የክብር ተስፋ ያለው ክርስቶስ በእናንተ ዘንድ ወይም ደግሞ በእናንተ ውስጥ መሆኑ ነው አለ ጳውሎስ። የክብር ተስፋ የሆነው ክርስቶስ የት ነው ያለው? ክርስቶስ ውስጣችሁ ነው ያለው አለ ጳውሎስ። ውስጥ ነው ያለው? እያንዳንዱ ቅዱሳን ውስጥ በክርስቶስ ኢየሱስ ያመነ ግለሰብ ውስጥ አማኝ ውስጥ ጌታ ኢየሱስ ክርስቶስ እሱ ውስጥ ነው ያለው። ይሄ ደግሞ ምስጢር ነው። ይሄ ምስጢር ለማን ተገለጠ? ለቤተ ክርስቲያን አለ ጳውሎስ። ይሄ ምስጢር ለጨለማው ሲስተም አልተገለጠም። ይሄ ምስጢር ለፈላስፎች አልተገለጠም። ይሄ ምስጢር አዋቂ ነን ለሚሉት አልተገለጠም። ለማ ተገለጠ? በሞኝነት ስብከት ወንጌልን አምነው ለተቀበሉ ውስጣቸው መጣና ክርስቶስ አደረ። ምን ማለት ነው? የእግዚአብሔር ኪንግደም መጣና እኛ ውስጥ አደረ። የእግዚአብሔር መንግስት እኛ ውስጥ መጣና አደረ። ኢየሱስ ጌታ ነው። አንዳንድ ሰው የእግዚአብሔር መንግስት ሲባል እግዚአብሔር ሰማይ ላይ በጣም የሚያስተዳድረው የሆነ መንግስት ያለው ይመስለዋል። አይደለም። እግዚአብሔር የሁሉ ገዢ ነው። የፍጥረት ሁሉ ባለቤት ነው። የሆነ ቦታ እሱ እያስተዳደረ የሆነ ቦታ የሆነ አካል የሚያስተዳድር አምላክ አይደለም። ሁሉ ነገር በእርሱ ቁጥጥር ስር ነው ያለው። ግን የእግዚአብሔር መንግስት የእግዚአብሔር ኪንግደም የሆነው ክርስቶስ እዚህ ምድር ላይ መጥቷል። መጥቶ ደግሞ ሞቶ ተሰቅሎ ተነስቶ አድርጓል። በመንፈስ ቅዱስ ደግሞ የት ነው? አሁን ውስጣችን መጥቶ አድሯል። ኢየሱስ ጌታ ነው። እቺን ብያችሁ ወደ ቀጣይ ክፍል ሊድ በጣም እንትን እንዳትሉብኝ እሺ። ትንሽ ጫን ይላል ትምህርቱ። ታስታውሱ እንደሆነ ጌታ ኢየሱስ ክርስቶስ በስጋ ወራት እያለ እዚህ ምድር ላይ አንሊሚትድ አልነበረም፣ ሊሚት ነበረው። ገሊላ ከተገኘ ኢየሩሳሌም አታገኙት። ኢየሩሳሌም ከተገኘ ናዝሬት አታገኙት። ለምን? በዚህ ስጋ ስለሆነ የመጣው ራሱን ገድቦ ነው የመጣው። መለኮትነቱን በዚህ ስጋ ገድቦ ነው የመጣው። አሁን በመንፈስ ቅዱስ በአንድ ጊዜ ሁሉም ስፍራ ይገኛል። አሜን። አሁን በመንፈስ ቅዱስ ጌታ ኢየሱስ ክርስቶስ አንሊሚትድ ሆኖ ሁሉም ቦታ ይገኛል። በስጋ ወራትስ እዚህ ምድር ላይ ያለ ሊሚት ነበረው። አሁን ግን አንሊሚትድ ሆኖ በአንድ ጊዜ ሁሉም ቦታ መገኘት ይችላል። አያችሁ፣ አሁን የእግዚአብሔር መንግስት ጌታ ኢየሱስ ክርስቶስ እንደዚህ አለ። የእግዚአብሔር መንግስት እዚህና እዚያ ነች ቢሏችሁ እንደዛ አይደለችም እና የእግዚአብሔር መንግስት በመካከላችሁ ነች ያለችው አላቸው። ማን ነው የእግዚአብሔር መንግስት? እኔ ነኝ እያላቸው ነው። እኔ ባለውበት ስፍራ ሁሉ የእግዚአብሔር መንግስት አለች።
እናንተ የእግዚአብሔርን ኪንግደም ተሸክማችሁ የምትሄዱ ቤተ መቅደስ ናችሁ። አሜን ነው። የእግዚአብሔርን መንግስት ተሸክማችሁ የምትሄዱ ቤተ መቅደስ ናችሁ። ለዚህ ነው ጳውሎስ ሁለተኛ ቆሮንቶስ ላይ ሲናገር እኛ የክርስቶስ አምባሳደሮች ነን አለ። ምኖች ነን? እንደራሴዎች ወይም ደግሞ የዛ መንግስት አምባሳደር ነን፣ ተሹመናል። የት? ባላችሁበት ስፍራ ላይ የእግዚአብሔርን ኪንግደም የምታሰፉ፣ የእግዚአብሔርን ኪንግደም እንዲበዛ የምታደርጉ እናንተ ምንድን ናችሁ? እንደራሴዎች ናችሁ ወይም ደግሞ አምባሳደሮች ናችሁ። ይኸውልህ ጂኒ ይህንን ስብከት መስማት አይፈልግም። ጂኒ አሁን በዚህ ሰዓት አዋሽ ባንክ 1 ሚሊዮን ይገባላል ምናምን ብትል ደስ ይለዋል። እሱ እንደማይገባልህ ስለሚያውቅ የስ ይላል። ይቺን ዊዝደም ግን እንድትሰማ አይፈልግም። ይቺን ጥበብ እንድትሰማ አይፈልግም። ማንነትን እንድትረዳ አይፈልግም። ፖዚሽንን እንድታውቅ አይፈልግም። ኦኬ እንግዲህ የእግዚአብሔር መንግስትን ወይም ደግሞ የእግዚአብሔርን ኪንግደም እስክትመጣ ድረስ እስኪያዩ ድረስ ሞትን የማይቀምሱ አንዳንዶች አሉ አላርል ጌታ ኢየሱስ። እነማን ናቸው እነዚህ ሰዎች? ቀጥለን ከታች ያለውን ቁጥር እናንብብ። ማርቆስ ወንጌል ምዕራፍ 9 ከቁጥር 2 ጀምሮ እናያለን። ዋነኛው ደግሞ ዛሬ ሐሳባችንን ከ6 ቀን በኋላ ይላል። ከ6 ቀን በኋላ ማለት ቅድም የማርቆስ ወንጌል ምዕራፍ 9 ቁጥር 1ን ጌታ ኢየሱስ ከተናገራቸው በኋላ ከ6 ቀን በኋላ ነው እንግዲህ አሁን ድርጊቱ የሚሆነው። እዚህ ጋር እንዲህ አላቸው። ከ6 ቀን በኋላ ኢየሱስ ጴጥሮስና ያዕቆብን ዮሐንስንም ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። ባይዘዌ እነዚህን 3 ሰዎች ይዞበት የወጣው የራሱ ሚስጥር አለው፣ እናየዋለን ቀጥለን። በፊታቸውም ተለወጠ። ማ? ጌታ ኢየሱስ ክርስቶስ። ልብሱም አንጸባረቀ። ምን ማለት ነው? አሁን እውነተኛው ኪንግደም ተገለጠ። ስሙኝ፣ እውነተኛው የእግዚአብሔር መንግስት ማኒፌስት ማድረግ ጀመረ። ይኸውላችሁ በፊታቸውም ተለወጠ፣ ልብሱም አንጸባረቀ። ቁጥር 3 ላይ እንደዚህ ይላል፣ አጣቢ በምድር ላይ እንደዚያ ሊያነጣው እስከማይችል በጣም ነጭ ሆነ። ማ? የጌታ የኢየሱስ ክርስቶስ መልክና ልብሱ። እሺ ቁጥር 4 ላይ ኤልያስና ሙሴ ታዩአቸው፣ ከኢየሱስም ጋር ይነጋገሩ ነበር። ማናማ? ኤልያስ ሙሴ ታዩአቸው፣ ከኢየሱስም ጋር ይነጋገሩ ነበር። ጴጥሮስም አሁን ጴጥሮስ ይኸውላችሁ ልክ የእግዚአብሔር እውነተኛ ኪንግደም ውስጥ ሲገባ፣ ልክ የእግዚአብሔር ክብር ውስጥ ሲገባ፣ አሁን ቁጥር 5 ላይ ጴጥሮስ መቃዠት ነው የሚጀምረው። ባይዘዌ የእግዚአብሔር ህልውና ውስጥ ስትገቡና የእግዚአብሔር መገኘት ውስጥ ስትገቡ የምትሆኑትን አታውቁ። ከዚህ ከስጋዊ ዓለም ተወጡና መንፈሳዊ ዓለም ውስጥ ነው የምትገቡት። አሁን እነ ጴጥሮስ ምን ውስጥ ጌታ ኢየሱስ ክርስቶስ ስቦ ከቷቸዋል? መንፈሳዊ ዓለም ውስጥ ጨምሯቸዋል። ከየት? ከነበረው ግርግር፣ ከነበረው ጭቅጭቅ፣ ከነበረው ነገር አወጣቸውና ብድግ አድርጎ የት ይዟቸው ሄደ? ወደ ረጅም ተራራ። ለምንድን ነው ወደ ረጅም ተራራ ይዟቸው ሊሄድ የፈለገው? አንዳንዶች የእግዚአብሔርን የመንግስቱን ኃይል አይደለ? ቁጥር 1 ላይ ያለው የእግዚአብሔርን መንግስት ኃይል እስክትመጣ እስኪያዩ ድረስ ሞትን የማይቀምሱ ሰዎች አሉ። አሁን የእግዚአብሔርን መንግስት ቅምሻ ሊያስቀምሳቸው ነው ይዟቸው የወጣው። ኃይሉን ሊያስቀምሳቸው ነው ይዟቸው የወጣው። ወዴት? ወደ ተራራ። እውነተኛውን የአባቱን መንግስት ሊያሳያቸው ነው። እውነተኛው ማንነቱን ሊያሳያቸው ነው። ከዚህ የተነሳ ይኸውላችሁ ጴጥሮስም ቁጥር 5 ላይ ምን ይላል? መልሶ ኢየሱስን መምህር ሆይ በዚህ መሆን ለኛ መልካም ነውና አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ 3 ዳሶችን እንስራ። እጅግ ስለፈሩ የሚለውን አያውቅም ነበር። ማ? ጴጥሮስ። አስቡ፣ ኢየሱስን ተከትሎታል ረጅም ጊዜ። ኢየሱስ ሲያስተምር አይቷል። ኢየሱስ በሽተኛ ሲፈውስ አይቷል። ኢየሱስ አጋንንት ሲያስወጣ አይቷል። ኢየሱስን ግን በእንደዚህ አይነት ሁኔታ አይቶት አያውቅም። ክብር ለመንፈስ ቅዱስ ነው።
ኦ ጌታ ምን አይነት ክብር ነው! እጅግ ስለፈሩ የሚለውን አያውቅም ካለ በኋላ ቁጥር 7 ላይ እንደዚህ ይላል፣ ደመና መጥቶ ጋረዳቸው፣ ከደመናው የምወደው ልጄ ይህ ነው ስሙት የሚል ድምፅ ወጣ። እሺ ቁጥር 8 ድንገትም ዞሮ ሲመለከቱ ከነርሱ ጋር ከኢየሱስ ብቻ በቀር ማንንም አላዩ። ኦኬ ከተራራው ሲወርዱ የሰው ልጅ ከሙታን እስኪነሳ ድረስ ያዩትን ለማንም እንዳይናገሩ አዘዛቸው። ቃሉንም ይዘው ከሙታን መነሳት ምንድነው እያሉ እርስ በርስ ተጠያየቁ። እነርሱም ኤልያስ አስቀድሞ ሊመጣ እንዲገባው ጻፎች ስለምን ይላሉ ብለው ጠየቁት። ቁጥር 12 እርሱም መልሶ እንዲህ አላቸው፣ ኤልያስማ አስቀድሞ ይመጣል፣ ሁሉንም ነገር ያቀናል፣ ስለ ሰው ልጅም እንዲህ ተብሎ ተጽፏል። እሺ ብዙ መከራ እንዲቀበልና እንዲናቅ፣ ነገር ግን እላችኋለሁ ኤልያስ ደግሞ መጥቷል፣ ስለ እርሱ እንደተጻፈ የወደደበትን ሁሉ አደረጉ። ኦኬ ከቁጥር 2 ጀምረን እንግዲህ ቃሉን ስናየው ለምን ጌታ ኢየሱስ ክርስቶስ ደቀ መዛሙርቶችን ወደ ረጅም ተራራ ይዟቸው ወጣ? ወደ ረጅም ተራራ ይዟቸው ወጣ አይደል? ለምን ጌታ ኢየሱስ ክርስቶስ ሶስቱን ለምን 12ቱን ይዞ አልወጣ? ለምን 12ቱን ይዞ አልወጣ? ለምን ጴጥሮስን ያዕቆብንና ዮሐንስን ብቻ ይዞ ወጣ? ለምን ጴጥሮስን ያዕቆብንና ዮሐንስን ብቻ ይዞ ወጣ? ክብር ለእግዚአብሔር ይሁን። እንግዲህ ወደ ረጅም ተራራ ይዟቸው ሲወጣ ምንድነው የተፈጠረው? ምንድነው የሆነው ስንል አንደኛ ቀድሞ በነበረው ክብር ሲገለጥ ኢየሱስ ታይቷል እዛ ክፍል ላይ። ወይም ደግሞ ደቀ መዛሙርት ኢየሱስ ከአብ ጋር በነበረው ብርሃን ከአብ ጋር በነበረው ክብር ሲገለጥላቸው ነው የምናየው። መጽሐፉ ሲናገር ምን ይላል? በፊታቸው ተለወጠ ይላል። አንደኛ ልብሱ አንጸባረቀ። አጣቢ በምድር ላይ እንደዚያ ሊያነጣው እስከማይችል ድረስ። ዋው መንፈስ ቅዱስ! ይህ ምን ያክል ጌታ ኢየሱስ ክርስቶስ የከበረ እንደነበረ ማንነቱን ሊያሳያቸው ነው። ምን ያክል የከበረ ክቡር የሆነ አምላክ ከነ ማርያምና ከነ ዮሴፍ ቤት የተገኘ የሆነ ሰፈር ብቅ ብሎ የበቀ የተወለደ ሰው እንዳልሆነ መለኮት እንደሆነ አምላክ እንደሆነ ከእግዚአብሔር የተላከ እንደሆነ ከዘላለም በፊት የነበረ እንደሆነ ራሱን ሊያሳያቸው ፈልጎ እነዚህ ሰዎች ወደ ተራራ ይዟቸው ወጣ። በማቴዎስ ወንጌል ላይ እንደዚህ የሚል ቃል አለ። ማቴዎስ ወንጌል ምዕራፍ 17 ማቴዎስ ደግሞ የኢየሱስን መገለጥ ሲናገር እንደዚህ ይላል። ይኸውላችሁ በደንብ ስሙኝ። ማቴዎስ ወንጌል ምዕራፍ 17 ቁጥር 2 ላይ እንደዚህ ይላል፣ በፊታቸው ተለወጠ ይልና ፊቱ እንደ ፀሐይ አበራ። ኢየሱስ ጌታ ነው። ምን በፊታቸው ተለወጠ። እሺ ፊቱ ደግሞ እንደምን አበራ? ላይክ እንደ ፀሐይ አበራ። ማን ነው ከመካከላችሁ ቀና ብሎ ፀሐይን ማየት የሚችል? ልብሱ ይላል እንደ ብርሃን ነጭ ሆነ። አያችሁ? ፊቱ ምን አለ? ፊቱ እንደ ፀሐይ አበራ። ከዛስ ልብሱ ደግሞ እንደ ብርሃን ምን ሆነ? ነጭ ሆነ። ዋው! አያችሁ? ማቴዎስ ሲጽፎ ምን አለ? ፊቱ እንደ ፀሐይ አብርቷል አለ። የማ የኢየሱስ። ሁለተኛስ ልብሱ እንደ ብርሃን ነጭ ሆነ። ሉቃስ ደግሞ እንደዚህ ብሎ ይጠቅሷል። ሉቃስ 8:29 ላይ ሉቃስ 8:29 እንደዚህ አለ። ክብር ለእግዚአብሔር ይሁን። ዋው! ኦኬ። ኢየሱስ የእግዚአብሔር ልጅ፣ ኢየሱስ የእግዚአብሔር ልጅ።
ኢየሱስ የእግዚአብሔር ልጅ። ኦኬ ሉቃስ 9:29 ላይ እንደዚህ ይላል፣ ሲጸልይም ይላል ማ ጌታ ኢየሱስ ክርስቶስ የፊቱ መልክ ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ ይላል። ሲጸልይም የፊቱ መልክ ምን ሆነ? ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ። እኔ እጅግ በጣም የጌታ ኢየሱስ ክርስቶስ ትህትና ያስገርመኛል። እግዚአብሔር ምስክሬ ምን ያክል ደቀ መዛሙርቱ እንዲያውቁት እንደሚፈልግ ከአብ የተላከ። ምክንያቱም ይጠራጠሩት ነበር፣ እየተከተሉ ይጠራጠሩታል፣ እየተከተሉ አያምኑትም። አሁን ግን ትክክለኛ ወደ ሆነው ማንነቱ፣ እውነተኛ የሆነው ማንነቱን ሊያሳያቸው እነዚህን 3 ሰዎች ይዟቸው ሄደ። ኢየሱስ አሁን ዳግመኛ ሲመጣ እንደዚህ ባለ ክብር ነው የሚመጣው። ምን አለ? ቅድም ቁጥር 1 ላይ አንዳንዶች የሰው ልጅ የሚመጣበትን ክብር ሳያዩ አይሞቱም አለ አይደለ? የሚመጣበትን ክብር ለጴጥሮስ ለያዕቆብና ለዮሐንስ እዛ ተራራ የወሰደና አሳያቸው። ምን ሳይሉ? ሳይሞቱ በፊት። ባይዘዌ ሳይሞቱ በፊት የእግዚአብሔርን የጌታ ኢየሱስ ክርስቶስን ዳግመኛ መምጣት በጥቂቱ ያዩት ዮሐንስ፣ ያዕቆብና ጴጥሮስ ናቸው። አገኛችሁኝ ሐሳቤን? ቁጥር 1 ላይ ምን አለ? የእግዚአብሔር መንግስት ስትመጣ አንዳንዶች ሳያዩ አይሞቱም አለ አይደለ? ሳይሞቱ ያዩት ጴጥሮስ፣ ያዕቆብና ዮሐንስ ናቸው። የት? ተራራው ላይ ወሰዳቸውና የምትመጣውን ጌታ ኢየሱስ ክርስቶስ የሚመጣበትን አመጣጥ አሳያቸው። እንዴት ነው የሚመጣው? እንደ ፀሐይ ያበራ። ሃሌሉያ! እንዴት ነው የሚመጣው? ልብሱ እጅግ በጣም እንደ ፀሐይ ነጭ የሆነ ያበራ ነው የሚመጣው። አየ? አዎ፣ ከተራራው ሲወርዱ የሆነ ቀሚስ ነው ያደረገው። ከተራራ ሲወርዱ የሆነች የተጠላለፈች ጫማ ነው ያደረገው። አዎ፣ ከተራራ ሲወርዱ መልኩ ደም ግባት የለውም። ኢሳያስ ላይ እንደጻፈው ኢሳያስ ሲጽፈው መልኩ እንኳን የደም ግባት አልነበረውም። እንወደው ዘንድ እንኳን የሆነ መልክ የለውም አለ። ኢየሱስ ጌታ ነው። አየ? ግን በእውነተኛ ማንነቱ ግን ሲገለጥ እነ ጴጥሮስ ሲያዩት መቋቋም አቃታቸው። ጴጥሮስ እንደዚህ አለ፣ አንውረድ አለው። ከዚህ ክብር አንውረድ፣ ከዚህ ኪንግደም ውስጥ አንውጣ አለው። ከዚህ የመንግስት ስርዓት ውስጥ አንውጣ። ባይዘው ጴጥሮስ ማለት ይኸውላችሁ እጅግ በጣም ሚስቱን የሚወድ ሰው ነው። ጴጥሮስ አገልግሎት ብትጋብዙት ለኔ 1 ቲኬት ለሚስቴ 1 ቲኬት ላኩ የሚል ሰው ነው። ሚስቱን ይዞ ነው የሚዞረው። ጳውሎስ ብሏል አንድ ጊዜ እኛ እንደ ጴጥሮስ ሚስት አግብተን እንደነ ጴጥሮስ ሚስቶቻችንን ይዘር መዞሪያ ቃተን መሰላችሁ እንዲህ አላቸው። ግን የእግዚአብሔር መንግስት በልጦብን ነው እያገለግልን ያለ ነው አላቸው። የሚገርማችሁ ግን የእግዚአብሔር ክብር ውስጥ ሲገባ፣ የእግዚአብሔር ኪንግደም ውስጥ ሲገባ፣ ያንን የእግዚአብሔርን መንግስትን ሲያይ መውጣት አልፈለገም። አንድ ለሙሴ፣ አንድ ለኤልያስ፣ አንድ ደግሞ ለአንተ ዳስ እንስራና እዚህ እንኑራ ነው። የት? እዚህ ኪንግደም ውስጥ እንኑር፣ እዚህ የእግዚአብሔር መንግስት ውስጥ እንኑር፣ ከዚያ እንውጣ። እሱ ደግሞ ምን አላቸው? ቁጥር 1 ላይ የተናገረውን ቃል እየፈጸመላቸው ነው። እናንተ ናችሁ ሞትንም አትቀምሱ። የእግዚአብሔርን ኪንግደም በጥቂቱ የምታዩት የምታጣጥሙት እናንተ ናችሁ አለና ያንን ኪንግደም አሳያቸው። ለምንድን ነው ያንን ኪንግደም ያሳያቸው? እነዚህ 3 ሰዎች የቤተ ክርስቲያን አዕማድ ናቸው፣ ዋነኛ ሰዎች ናቸው። ማ? ጴጥሮስ፣ ያዕቆብና ዮሐንስ። አየ? ሰው ካላየ፣ ሰው ካላወቀ፣ ሰው ካልተረዳ ያልተረዳውን ነገር ሄዶ ሊሰብክ አይችልም። እነዚህ ሰዎች ነገ ጌታ ኢየሱስ ክርስቶስ ካረገ በኋላ ቤተ ክርስቲያንን በየስፍራው የመትከል የእግዚአብሔርን ኪንግደም በየስፍራው የማስፋት ምን አለባቸው? ተልእኮ አለባቸው።
የእግዚአብሔር መንግስት ተረት ተረት እንዳልሆነች፣ የእግዚአብሔር መንግስት ሪል እንደሆነች የት አይተውታል? ተራራ ላይ ወጥተው አይተውታል። መች ነው ያዩት? ሳይሞቱ በፊት። ዛሬ በጌታ በኢየሱስ ስም ጸለይኩላችሁ። እግዚአብሔር አይኖቻችሁን ይክፈትላችሁ። እኔ ሌላ ምንም ማለት። ክብር ለእግዚአብሔር። እግዚአብሔር አይኖቻችሁን ይክፈትላችሁ። መንፈሳዊን ዓለም መረዳት፣ መንፈሳዊን ዓለም ማየት፣ የቃሉ ብርሃን እንዲገባችሁ በኢየሱስ ክርስቶስ ስም እግዚአብሔር መንፈሳዊ አይኖቻችሁን ይክፈትላችሁ። ይኸውላችሁ ደቀ መዛሙርትን ወሰዳቸውና የመገለጡን ጥግ አሳያቸው። የመገለጡን መጨረሻ አሳያቸው ወሰደና። የመገለጡ ጥግ ምን እንደሆነ ታውቃለህ? ጌታ ኢየሱስ ክርስቶስን በእውነተኛ ክብር ማየት። ዮሐንስ በራእይ ላይ ጋይስ በደንብ ስሙ። ዮሐንስ በራእይ ላይ ካያችሁት ዮሐንስ አስቡ፣ ወደ ደረቱ የሚጠጋ ይለዋል መጽሐፍ ቅዱስ። ከጌታ ከኢየሱስ ክርስቶስ ጋር የቅርብ የሆነ ኢቭን እንኳን በመስቀል ላይ በተንጠለጠለ ጊዜ ማርያምን እነሆ ልጅሽ እነሆ እናት ብሎ ያስረከበው ዮሐንስ በፍጥሞ ደሴት ላይ በጌታ መንፈስ ነበርኩ ካለ በኋላ ልክ ጌታ ኢየሱስ ክርስቶስን በእውነተኛ ክብሩ ሲያየው እንደሞተ ሰው ሆንኩኝ አለ። ወደቅ፣ አልቻለም፣ ፌንት አደረገ። አስቡ፣ 3 ዓመት ተኩል ያውቀዋል እኮ ትምህርቱን ሰምቷል፣ መልኩን ያውቀዋል። አሁን ኪንግደም ውስጥ ሲያየው፣ በእግዚአብሔር መንግስት ውስጥ ሲያየው ማንን? ኢየሱስን እንደሞተ ሰው ሆንኩኝ አለ። ኢየሱስ ጌታ ነው። ድምጼ ይሰማል አይደል? አለውኝ ደግሞ ብቻ እንዳታሰብኩኝ። እኔ የለውም፣ እኔ ነድጃለሁ። ኢየሱስ ጌታ ነው። የእግዚአብሔር መንግስት እኔ ነኝ የእግዚአብሔር መንግስት አላቸው ጌታ ኢየሱስ ክርስቶስ። እንዴት ነው የእግዚአብሔር መንግስት የሆነው? እነዚህን 3 ሰዎች ወስጄ አሳያቸዋለሁ። አየህ፣ የእግዚአብሔር መንግስት በየስፍራው የሚመሰርቱ እነማን ናቸው? እነ ጴጥሮስ፣ እነ ያዕቆብ፣ እነ ዮሐንስ። አሜን ነው። እነ ጴጥሮስ፣ እነ ያዕቆብ፣ እነ ዮሐንስ። ሌላው በዚህ ተራራ ላይ እጅግ በጣም አስገራሚ ነገር እናያለን። ጋይስ በደንብ ስሙኝ ዛሬ። እነ ጴጥሮስ የኢየሱስ መልክ መለወጥ፣ የፊቱ እንደ ፀሐይ ማብራት ብቻ ሳይሆን 2 ነገር አይተዋል። እቺን በደንብ ስሙኝ እሺ። በጣም ነው ዛሬ ሃፒ ሆንኩት በዚህ ቃል። ይኸውላችሁ ኤልያስና ሙሴ ታየዋቸው የሚል ቃል አለ ቁጥር 3 ላይ። ማንና ማን? ኤልያስና ሙሴ ታዩአቸው፣ ከኢየሱስም ጋር ይነጋገሩ ነበር። ምን ማለት ነው? ጴጥሮስ አንደኛው ሙሴ መሆኑን አንደኛው ኤልያስ መሆኑን በምን አወቀ? ኢየሱስ ጌታ። ሙሴ ጉዴ ስታክ እያደረገብህ ነው። ቆይ ዋው የሚገርም ነው። ኢየሱስ ጌታ ነው። ስታክ እያደረገብህ ነው ብዬ ነው። ክብር ለመንፈስ ቅዱስ ይሁን። የሚገርማችሁ ነገር በብሉይ ኪዳን እግዚአብሔር ሙሴንም ኤልያስንም በተራራ ላይ አውርቷቸዋል። ማንን? ሙሴንም ኤልያስንም በብሉይ ኪዳን እግዚአብሔር የት አውርቷቸዋል? ተራራ ላይ አውርቷቸዋል። እንግዲህ በዘጸአት ምዕራፍ 24 ከቁጥር 12 እስከ 18 ላይ ስታነቡት እግዚአብሔር ሙሴን በተራራ ላይ አውርቶታል፣
ኤልያስን ደግሞ በአንደኛ ነገሥት ምዕራፍ 19 ቁጥር 18 ላይ ስታነቡ እዛ ላይ ደግሞ በሹክሹክታ ድምፅ ማንን አውርቶታል? ኤልያስን አውርቶታል። ማ? እግዚአብሔር። ታዲያ የኤልያስና የሙሴ መገለጥ ስለ ኢየሱስ መሞት መነሳትና ማድረግ ለመነጋገርም ጭምር ነበር የተገለጡት። የሚያስገርመው ነገር ደግሞ ሌላው ሙሴ ሕግን ሲወክል ኤልያስ ደግሞ ነቢያትን ይወክላል። በደንብ ስሙኝ እዚህ ጋር ሙሴ ምንን ሲወክል? ሕግን ይወክላል። ኤልያስ ደግሞ ነቢያትን ይወክላል። መሃል ላይ ማን አለ? ጌታ ኢየሱስ ክርስቶስ አለ። ይኸውላችሁ ጌታ ኢየሱስ ክርስቶስ የሕግም የነቢያትም ፍጻሜ ነው። አሜን ነው። ጌታ ኢየሱስ ክርስቶስ የሕጉም የነቢያቱም ፍጻሜ ነው። ሕጉም ሲያወራ የነበረው ስለሱ ነው። ነቢያቱም ሲያወራ የነበረው ስለሱ ነው። አሁን ሕግና ነቢያት ሲያወሩለት የነበረው ማ? ክርስቶስ ተገለጠ። እግዚአብሔር ድምፅ ከማውጣቱ ከመናገሩ በፊት ሙሴን በዚህ ጋር መጣ፣ ኤልያስን በዚህ ጋር መጣና የሕጉም የነቢያቱን ፍጻሜ ማን ነው? መሃል ላይ ያለው ክርስቶስ ነው። ሕጉም አብቅቶለታል፣ የነቢያቱም ስርዓት አብቅቶለታል። ማን ነው? አሁን አዲስ ስርዓት ተመስርቷል እያላቸው ነው እግዚአብሔር። ከዚህ በኋላ እያላቸው ነው እግዚአብሔር። በደንብ ስሙ። ከዚህ በኋላ በሕጉም በኩል አላውራችሁ፣ በነቢያቱም በኩል አላውራችሁ፣ እማውራችሁ በልጄ በኩል ነው እያላቸው ነው። ክብር ለእግዚአብሔር ይሁን። ወይኔ ጌታ ጫና አላረኩትም አይደለ? እኔ በተረዳውበት መገስገስ እንዳልገሰግሳችሁ ብዬ ነው። አብረን እየፈሰስን ነው አይደል? አላጠበቅኩትም። ኢየሱስ ጌታ ነው። አዎ ጌታ። አያችሁ፣ በደንብ አንደርስታንድ አድርጉኝ እሺ። መጽሐፍ ቅዱስ ምን ይላል መሰላችሁ? ኢየሱስ የሁለቱም ፍጻሜ ነው። ለምሳሌ ሮሜ ምዕራፍ 3 ላይ እንሄዳለን። ኢየሱስ የሕግም የነቢያትም ፍጻሜ ነው። ምዕራፍ 3 ከቁጥር 21 ጀምሮ እንዲህ ይላል ስለ ኢየሱስ ክርስቶስ ሲናገር፣ አሁን አለ ሮሜ ላይ ጳውሎስ ሲጽፍ፣ አሁን ሕግና ነቢያት በሕግና በነቢያት የተመሰከረለት፣ አሁን በሕግና በነቢያት በሙሴና በኤልያስ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል አለ። በማና በማ የተመሰከረለት? በሕግና በነቢያት። ሕጉና ነቢያቶች ማን ናቸው? በዛ ተራራ ላይ ቅድም ባነበብነው ክፍል ላይ በዛ ተራራ ላይ የተገለጡት ማ? ሙሴ፣ ማ? ኤልያስ። ሁለቱም ስለማመሰከሩ ስለ ኢየሱስ ከእንግዲህ በኋላ የኛ ስርዓት አብቅቷል አሉ። እግዚአብሔር ለረጅም ዘመናት በማ ሲናገር ነበር? በሕጉ በኩል ሲናገር ነበር። ለረጅም ዘመናት በነቢያት በኩል ሲናገር ነበር። አሁን በነቢያትም አይናገርም፣ በሕጉም አይናገርም። ሕጉንም ሽሮታል። የነቢይነቱን ይሄ ነቢይነት ማለት ያው ኢሳያስ፣ ሆሴ እንደዚህ እየመጣለ እግዚአብሔር ለሕዝቡ ይናገር ነበር። እሱ ስርዓት አብቅቷል እና አሁን እያንዳንዳችሁ መስማት ያለባችሁ ማን ነው? ኢየሱስን። ዋው! እሱን እንዴት እንዳላቸው ቀጥለን እናያለን። ክብር ለእግዚአብሔር ይሁን። ኤልያስና ሙሴ ታዩአቸው፣ ከኢየሱስም ጋር ይነጋገሩ ነበር። እሺ ጴጥሮስም መልሶ እዚች ጋር በደንብ ስሙ እሺ። ጴጥሮስም መልሶ ኢየሱስን መምህር ሆይ በዚህ መሆን ለኛ መልካም ነውና አንድ ለአንተ፣ አንድ ለሙሴ፣ አንድም ለኤልያስ 3 ዳሶችን እንስራ አሏቸው። ማለት ሙሴ ከነበረው የእግዚአብሔር መገኘትና ከነበረው የእግዚአብሔር ክብር የተነሳ ሰክሯል። የሚያወራውን አያውቅም። የእግዚአብሔር ክብር ውስጥ ከመሆኑ የተነሳ የእግዚአብሔር መገኘት ውስጥ ከመሆኑ የተነሳ ሙሴንም አውቆታል። ማንም አላስተዋወቀውም። ሙሴንም አወቀው ሲያየው።
ሲያየው ኤልያስን አወቀው። ባይዘዌ በእግዚአብሔር መንፈስ ስትሆኑ መንፈሳዊ ዓለም ላይ እያንዳንዱ ነገር ማንም አያስተዋውቃችሁም፣ ታውቁታላችሁ። ወይ ጌታ ወደኛ እስኪመጣ ወይኛ ወደ ጌታ እስክንሄድ ነው እንጂ የእግዚአብሔር ዓለም ውስጥ ስንገባ ይሄ ዳዊት ነው፣ ይሄ አብርሃም ነው፣ ይሄ እንትና ነው ተብለን አይደለም እንተዋወቀው። እያንዳንዳችን በእግዚአብሔር መንግስት ውስጥ እንተዋወቃለን። ምን ማለት ነው? በዛኛው ዓለም የተከደነና የተሰወረና የተሸፈነ ነገር የለም። ሁሉ ግልጽ ነው። ልክ እነ ጴጥሮስ እዚህ የመንግስት ስርዓት ውስጥ ሲገቡ እቺ ልትመጣ ያለችውን መንግስት ሲያዩት እቺ ለካ የምትታየው መንግስት የመገለጥ መንግስት ነች። አሜን ነው። የመገለጥ መንግስት ያልተሸፈነች መንግስት። በእግዚአብሔር መንግስት ውስጥ ምንም ነገር አይደበቅም፣ ምንም ነገር አይሸፈንም። ሚስጥራት ግልጽ ናቸው። ለእያንዳንዱ በክርስቶስ ኢየሱስ ላመኑ የእግዚአብሔር ልጆች የእግዚአብሔር መንግስት ግልጽ ነው። ለዘመናት ተሰውሮ የነበረው ሚስጥር የሆነው ክርስቶስ ተገልጧል። ስለዚህ እነ ጴጥሮስ ከነበረው ክብር የተነሳ አንድ ለሙሴ፣ አንድ ለኤልያስ፣ አንድ ደግሞ ለአንተ 3 ዳሶችን እንስራና እዚህ እንኑር አሉት። ጌታ ኢየሱስ ክርስቶስ እዛ ያመጣቸው እዛ እንዲኖሩና እንዲቆዩ ሳይሆን ይቺን የቀመሷትን የእግዚአብሔርን መንግስት ምን እንዲሉ አሁን ተቀብለው በየስፍራ ምን ያደርጓታል? ያስፋፏታል። እንደ ቅምሻ ግን ምን አድርጓቸዋል? ወስዶ አስቀምሷቸዋል። ለዚህ ነው አንዳንዶች የእግዚአብሔርን ኃይል የምትመጣው መንግስት ሳይቀምሱ አይሞቱም ያላቸው። ክብር ለእግዚአብሔር ይሁን። የሚገርመው ጌታ ኢየሱስ ክርስቶስ አንድ ነገር ልበልና እሺ ወደዛ ልሂድ። ሌላው እዚህ ክፍል ላይ የምናየው ኤልያስና ሙሴን ስናይ በክርስቶስ ኢየሱስ ያመኑ የትኛውም ቅዱሳን ሞተዋል ሳይሆን አንቀላፍተዋል። ሙሴ ሞቷል አይደል? አዎ። ኤልያስ ተወስዷል። ግን በክርስቶስ ኢየሱስ ያመኑ የእግዚአብሔር ልጆች በጠቅላላ ለጥቂት ጊዜ አንቀላፍተዋል እንጂ ለዘላለም በስብሰው አይቀሩ። ምን ይላሉ? ይነሳሉ። የትንሣኤ ምልክት ናቸው እነዚህ ሰዎች። በእግዚአብሔር መንግስት ውስጥ በክርስቶስ ኢየሱስ ሆኖ ያንቀላፉት በጠቅላላ ምን ይላሉ? ይመጣሉ አብረውት። ለዚህ ነው ክርስቲያን ሲሞት፣ ለዚህ ነው በክርስቶስ ኢየሱስ ያለ ሰው ሲያንቀላፋ የማናዝ ነው። ምናልባት በስጋ ስለተለየን ቅር ሊለን ይችላል። ግን ሲኦል እንደገባበት ሰው የዘላለም እሳት ውስጥ እንደተጣለ ሰው አናዝንም። እምናዝነው ለማን ነው? በክርስቶስ ኢየሱስ ላላመነ የዘላለም ሕይወት ለሌለው ሰው ግን እናዝንለታለን። ለምን? እዚህ ኪንግደም ውስጥ ስለሌለ የዘላለም እሳት ተቀጥሮለት ስላለ ለዛ ሰውዬ እናለቅስለታለን፣ እናዝንለታለን። በክርስቶስ ኢየሱስ ያንቀላፉትስ እንደ ሙሴና እንደ ኤልያስ የሆነ ቀን ምን ይላሉ? ይገለጣሉ። የሆነ ቀን ምን ይላሉ? ይመጣሉ። ኢየሱስ ጌታ ነው። ምን እያላቸው ነው ጌታ ኢየሱስ ክርስቶስ በዛ ውስጥ ለነ ጴጥሮስ? አትሞቱም፣ ትንሣኤ አለ። ቀጥሎ ስለማሞት ሊያወራ ነው። ስለ ራሱ ሞት ሊያወራቸው ነው። እንደሚገደል ሊነግራቸው ነው። ከዛ በሶስተኛው ቀን እንደሚነሳ ሊነግራቸው ነው። ትንሣኤ የሚባል ነገር አለ እያላቸው ነው። ክብር ለእግዚአብሔር ይሁን። እና የኢየሱስ መልክ መለወጥ ምንን ያመለክታል? ወደ ሌላው ቁጥር 1 ከመሄዳችን በፊት ጌታ ኢየሱስ ክርስቶስ መልኩ ተለወጠ አይደል? መልኩ መለወጡ ምንን ያመለክታል? አንደኛ ክርስቶስ የእግዚአብሔር ልጅ ለመሆኑ ምልክት ነበር። ፊቱ እንደ ፀሐይ ሲያበራ፣ ልብሱ ነጭ ሲሆን ክርስቶስ ሰው ብቻ ሳይሆን መለኮት ጭምር እንደሆነ፣ ከአንድ አናጢ ቤተሰብ ውስጥ የተወለደ የምስኪን ቤተሰብ ልጅ አይደለም፣ ብቸኛ የአብ ልጅ መሆኑን በዛ ስፍራ እግዚአብሔር አሳይቷቸዋል።
ምን አላቸው? ቁጥር 7 ላይ ደመና መጥቶ ጋረዳቸውና ከደመናውም የምወደው ልጄ ይህ ነው፣ ይሄ የምታዩት የኔ ልጅ ነው እያላቸው ነው። ባይዘዌ ኢየሱስ የማርያም ልጅ ነው ማለት መንግስተ ሰማያት አያስገባም። መንግስተ ሰማያት የሚያስገባው ኢየሱስ የእግዚአብሔር ልጅ ነው ብሎ በሚያምን ነው አይደለ? ኢየሱስ የእግዚአብሔር ልጅ እንደሆነ በማያምን በአንዱ በእግዚአብሔር ልጅ ስላላመነ አሁኑኑ ተፈርዶበታል ነው የሚለው። በአንዱ በእግዚአብሔር ልጅ ስላላመነ አሁኑኑ ምን ብሎበታል? ተፈርዶበታል። ምን ማለት ነው? ኢየሱስ የእግዚአብሔር ልጅ ነው ማለት እሱ ራሱ መሲህ ነው፣ የተቀባ ነው፣ መለኮት ነው ማለት ነው። እግዚአብሔር ደግሞ ቁጥር 7 ላይ ምን አላቸው? እግዚአብሔር በደመና መጥቶ ከጋረዳቸው በኋላ የምወደው ልጄ ይህ ነው፣ እርሱ ምን በሉት? ስሙት። ስለዚህ ጌታ ኢየሱስ ክርስቶስ ፊቱና መልኩ የተለወጠበት አንደኛው ምክንያት ምንድነው ስንል ብቸኛ የእግዚአብሔር ልጅ መሆኑን ማሳያ ነው። መብራት ጠፋ። ኦኬ ቪዲዮ ላጥፋ። መንፈስ ቅዱስ ደቀን እቺን ሀገር ለቀን እስክንወጣ ድረስ ኢየሱስ ጌታ ነው። እንቀጥላለን። ዋው የሚገርማችሁ አንደኛ ክርስቶስ የእግዚአብሔር ልጅ ለመሆኑ ምልክት ነበረ፣ ማሳያ ነበረ የመልኩ መለወጥ። ምክንያቱም ደቀ መዛሙርት አሁንም የኢየሱስ ክርስቶስ ማንነት ላይ ጥያቄ ነበራቸው፣ መጠራጠር ነበራቸው። ይሄንን ጥያቄያቸውንና ይሄንን ጥርጣሬያቸውን ለአንዴና ለመጨረሻ ጊዜ ሊያስወግድላቸው እግዚአብሔር ልጁ ኢየሱስ ክርስቶስን በፊት ለፊታቸው ለወጠው። ኢየሱስ ጌታ ነው። ምን አደረገው? በፊት ለፊታቸው ለወጠው። ክብር ለእግዚአብሔር ይሁን። አያችሁ መጽሐፍ ቅዱስ ሄደን እናየዋለን። ጌታ እግዚአብሔር ምን አለ ሲመሰክር ስለሱ? ደመና መጥቶ ጋረዳቸው፣ ከደመናውም የምወደው ልጄ ነው፣ እርሱን ብቻ ስሙት አለ። በዘዳግም መጽሐፍ ምዕራፍ 18 ላይ ሄደን ስናነብ እንደዚህ የሚል ቃል አለ። ሙሴ የተናገረው ቃል አለ። ዘዳግም መጽሐፍ ኢየሱስን የማይሰማ ሰው ምን እንደሚሆን መጨረሻው፣ ኢየሱስን አልቀበልም ያለ ሰው መጨረሻው። ዘዳግም ምዕራፍ 18 ከቁጥር 15 እስከ 19 ጀምሮ እንደዚህ የሚል ቃል አለ። አምላክ እግዚአብሔርን በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን የእግዚአብሔርን ድምፅ ደግሞ አልስማ፣ ይህችን ታላቅ እሳት ደግሞ አሊ ብለ እንደለመንክ ሁሉ አምላክ እግዚአብሔር ካንተ መካከል ከወንድሞች እንደ እኔ ያለ ነቢይ ያስነሳልሃል። ማን ነው ይህን እያወራ ያለው? ሙሴ። እርሱን ታዳምጣለህ። አምላክ እግዚአብሔር እንደማን ያለ? እንደኔ ያለ ምን ያስነሳልሃል? ነቢይ ያስነሳልሃል። እርሱን ታዳምጣለህ። እግዚአብሔርም አለኝ የተናገሩትም መልካም ነው፣ ከወንድሞቻችሁ መካከል እንደ አንተ ያለ ነቢይ ያስነሳላችኋለሁ፣ ቃሌን በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይናገራል። በስሜ የሚናገረውን ቃሌን የማይሰማ ሰው እኔ እበቀልለታለሁ። ምን ማለት ነው? ኢየሱስን የማትሰማ ነፍስ፣ ኢየሱስን የማትቀበል የትኛዋም ነፍስ እግዚአብሔር ሲያጠፋት አይራራላት። እደግመዋለሁ። ኢየሱስን የማትሰማ ኢየሱስን ሪጀክት ያደረገች የትኛዋም ነፍስ እግዚአብሔር አይራራላትም። እግዚአብሔር አንድ ልጁን ልኳል። የላከውን
አልቀበልም የሚል ምክንያቱም የምወደው ልጄ ይህ ነው እርሱን ስሙት አለ። ሙሴ ደግሞ በዘዳግም መጽሐፍ ላይ 18 ላይ ምን አለ ሲናገር እንደኔ ያለ ነቢይ ያስነሳላችኋል እና እሱን የማትሰማ ነፍስ ትጠፋለች እያላቸው ነው። እሱን ሪጀክት የምታደርግ ነፍስ ትጠፋለች እያለ ነው። እግዚአብሔር ይበቀላታል እያለ ነው። ክብር ለእግዚአብሔር ይሁን። ሌላው የኢየሱስ ክርስቶስ መለወጥ ሁለተኛ ምንድነው ስንል ኢየሱስ ብቸኛ ሙሉ የእግዚአብሔር ነጸብራቅ መሆኑን ማሳያ ነው። የማይታየው እግዚአብሔር በስጋ የተገለጠው በክርስቶስ በኩል ነው። ለዚህ ነው አብን አሳየን ሲሉት እንዴ አላቸው፣ እኔን ያየ እኮ አብን አይቷል አላቸው። ማንን ያየ? እኔን ያየ አብን አይቷል። እኔን ያየ አብን አይቷል አላቸው። ኢየሱስ ብቸኛ የእግዚአብሔር ነጸብራቅ ነው። በሙሉ የእግዚአብሔርን ክብር በምድር ላይ የገለጠ ማን ነው ካላችሁ ጌታ ኢየሱስ ክርስቶስ ብቻ ነው። እግዚአብሔርን በምድር ላይ የገለጠ የእግዚአብሔርን ማንነት ማንም አልገለጠም። ሙሴም አልገለጠም፣ አብርሃምም አልገለጠም፣ ዳዊትም አልገለጠም፣ ሐዋርያቶችም አልገለጡም። የእግዚአብሔርን ብቸኛ ባህሪ ይዞ መጥቶ የገለጠ ማን ነው ካልን ጌታ ኢየሱስ ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደዚህ ይላል አይደለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ ሃሌሉያ በእኛ አደረ። እሺ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። በመጀመሪያ ቃል የነበረው ምን ሆነ? ሥጋ ሆነ። ከዛ ጸጋንና እውነትን ተሞልቶ በእኛ አደረ። ከዛ የአባቱን ክብር ደግሞ ምን አደረገ? አመጣና ገለጠዋል። ክብር ለእግዚአብሔር ይሁን። ኦ መንፈስ ቅዱስ። ዕብራውያን ምዕራፍ 1 ቁጥር 2 ላይ እንደዚህ ይላል፣ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ በመጨረሻ ለእኛ ተናገረን። እሺ ቁጥር 3 ላይ እንደዚህ ይላል፣ እርሱም ይላል ማ ጌታ ኢየሱስ እሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ተቀመጠ። የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ተገልጧል አለ ማ ጌታ ኢየሱስ ክርስቶስ። ምን ማለት ነው? እሱ ራሱ መለኮት ነው። ሃሌሉያ። ይሄ መገለጥ፣ ይሄ የኢየሱስ ክርስቶስ የመልኩ መለወጥ፣ በደመናው በኩል የመጣው ደግሞ የምወደው ልጄ እርሱ ነው እርሱን ስሙት የሚለው ድምፅ ምን አድርጓል መሰላችሁ? በደቀ መዛሙርት መካከል የነበረውን ጥያቄ አስወግዶታል። ኢየሱስ ብቸኛ የእግዚአብሔር ልጅና እግዚአብሔር መሆኑን እግዚአብሔር አብ በዛ ተራራ ላይ መስክሮላቸዋል። እሱን ስሙት፣ እሱን ስሙት አላቸው። ማንም ሰው የእግዚአብሔርን ፈቃድ አውቃለሁ ካለ፣ የእግዚአብሔርን ፈቃድ ማወቅ ከፈለገ ኢየሱስን ሊሰማ ይገባል። ኢየሱስን የማይሰማ ሰው፣ ኢየሱስን የማያዳምጥ ሰው እግዚአብሔርን አገኛለሁ ቢል ውሸት ነው። አያገኘውም መቼም። እግዚአብሔር በየትኛው መንገድ አይገኝም። እግዚአብሔርን በየትኛው መንገድ አታዋሩትም። እግዚአብሔርን የምታዋሩትና የምታገኙት በክርስቶስ ኢየሱስ በኩል ብቻ ነው። ለዚህ ነው መጽሐፍ ቅዱስ ላይ ሲናገር የምታደርጉትን ሁሉ አለ በጌታ በኢየሱስ ክርስቶስ ስም አድርጉታል። ምን የምትሉትን? የምታደርጉትን ነገር ሁሉ፣ ጸሎት ቢሆን፣ የትኛውን መንፈሳዊ እንቅስቃሴ ቢሆን፣ ምንም አይነት ነገር ቢኖር ምን አድርጉት? በጌታ በኢየሱስ ክርስቶስ ስም አድርጉት።
ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የተቻላችሁ ሰዎች ትንሽ ዋርኒንግ እያሳየኝ ስለሆነ ኮፒ ሊንክ አድርጉልኝ እሺ። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ጌታ ነው። ዋርኒንግ እያሳየኝ ነው። ዋው! ኢየሱስ ጌታ ነው። ጥቂት ነው የቀረኝ፣ ጨርሳለሁ። መንፈስ ቅዱስ እናመሰግናለን። ኦኬ፣ ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ሃሌሉያ። ክብር ለእግዚአብሔር ይሁን። ኦኬ አይ ቲንክ ይለቀናል ብዬ አስባለሁኝ። ክብር ለኢየሱስ ይሁን። አያችሁ፣ ስለዚህ እርሱን ስሙት። የትኛውንም የሚደረግ መንፈሳዊ ስርዓት ኢየሱስን ማዕከል ካላደረገ የትኛውም ሃይማኖታዊ እንቅስቃሴ ሊመስል ይችላል። የትኛውም መንፈሳዊ እንቅስቃሴ ሊመስል ይችላል። ኢየሱስ ክርስቶስን ማዕከል ካላደረገ፣ ኢየሱስም ከሌለበት፣ ኢየሱስን መካከለኛ ያላደረገ የትኛውም ሃይማኖታዊ እንቅስቃሴ በእግዚአብሔር ዘንድ ተቀባይነት የለውም። እርሱን ስሙት ያለው ለዛ ነው። ኢየሱስ ጌታ ነው። ስለዚህ ወደዚህ ወደ ማርቆስ የማጠቃለያው ላይ ስንሄድ የመጨረሻዎቹ ቁጥሮች ላይ ማርቆስ ምዕራፍ 9 ሃሌሉያ። ከተራራውም ሲወርዱ ከቁጥር 9 ጀምሮ የሰው ልጅ ከሙታን እስኪነሳ ድረስ ያዩትን ለማንም እንዳይናገሩ አዘዛቸው። ጌታ ኢየሱስ ክርስቶስ። እሺ ቁጥር 10 ላይ ቃሉን ይዘው ከሙታን መነሳት ምንድን ነው እያሉ እርስ በርሳቸው ተጠያየቁ። የሚገርም ነው። እርሱም ኤልያስ አስቀድሞ ሊመጣ እንዲገባ ጻፎች ስለምን ይላሉ ብለው ጠየቁት። ምን ብለው ጠየቁት? ከመሲሁ በፊት እኮ ማን ነበር ቀድሞ የሚመጣው? ኤልያስ ነው የሚመጣው እያሉ ጸሐፍቶች ያስተምሩ ነበር። ለምንድን ነው እንደዚህ እያሉ ጸሐፍቶች ኤልያስ ቀድሞ ይመጣል ብለው የሚያስተምሩ የነበረው? ኤልያስ ይመጣና በእስራኤል ላይ መሲሁን ቀብቶ ንጉሥ አድርጎ ይሾማል የሚል አስተምሮ ነበራቸው። የሚያስገርመው ነገር ግን ኤልያስ በኤልያስ መንፈስ ማመቶ ነበረ፣ ዮሐንስ መጥቶ ነበር። ግን ምን አላሉትም? አላስተዋሉትም። እነሱም ብቻ አይደለም ያላስተዋሉት፣ ደቀ መዛሙርቱ ጭምር አላስተዋሉትም። ምንድነው ያላስተዋሉት ስንል ዮሐንስ የመጣበትን መንፈስ እንኳን አላወቁትም። ከዚህ የተነሳ አሁንም ኢየሱስ ክርስቶስ የእግዚአብሔር ብቸኛ ልጅ መሆኑን እንኳን በሚገባ አልተረዱም ነበር። እርሱም መልሶ እንዲህ አላቸው፣ ኤልያስም አስቀድሞ ይመጣል፣ ሁሉንም ያቀናል። ስለ ሰው ልጅም እንዲህ ተብሎ ተጽፏል፣ ብዙ መከራ እንዲቀበል እንዲናቅ። ኤልያስማ መምጣት መጥቶ ነበር እና አላስተዋሉትም፣ አልተቀበሉትም። ከዚህ የተነሳ ምን አደረጉበት? የወደዱትን አድርገውበታል። ማ ላይ? ዮሐንስ ላይ።
ዮሐንስን ታስታውሳላችሁ። ሄሮድስ ነው አንገቱን አስቆርጦ ያስገደለው። ኤልያስን ከዚህ በፊት ንቀውታል፣ አሳደውታል። የበዓል ነቢያትን ከገደለ በኋላ ውሰደኝ እስኪል ድረስ መረረኝ እስኪል ድረስ። እነሱ ግን ዛሬ ምን ይላሉ? ኤልያስ ተመልሶ ይመጣል ይላሉ። ኤልያስማ መጣ። እንዴት መጣ? በዮሐንስ በኩል መጣ። ግን ምን አላደረጋችሁትም? አልተቀበላችሁትም። ስለዚህ አሁንም የሰው ልጅ መጥቷል። ማ? ጌታ ኢየሱስ ክርስቶስ። ይሄም ጌታ ኢየሱስ ክርስቶስ እንደ ዮሐንስና እንደ ኤልያስ ምን ያደርጋል? መከራን ይቀበላል። ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣው የትኛውንም የሃይማኖት ስርዓት ያቋቁም አይደለም። ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣው የትኛውንም የሆነ የሃይማኖት አንዳንድ ስርዓቶችን ሊመሰረት አይደለም። ጌታ ኢየሱስ ክርስቶስ የመጣበት ዋነኛ ምክንያት መከራን ሊቀበል፣ ሊናቅ፣ ስለ ሰው ልጆች ምን ሊያደርግ? ኃጢአትን ዋጋ ሊከፍል ነው። ይሄንን ለማን እያወራቸው ነው? ለደቀ መዛሙርት። ኢየሱስ ጌታ ነው። ዋው! ስለዚህ ደቀ መዛሙርቱ በኢሳይያስ 53 ላይ የተጻፈውን ቃል ብዙም አላስተዋሉትም። ከዚህ የተነሳ ግን እግዚአብሔር በተራራው ላይ ባለው መገለጥ በኩል የእግዚአብሔር መንግስት ምን እንደምትመስልና ጌታ ኢየሱስ ክርስቶስ ደግሞ ማን እንደሆነ በሚገባ የገለጸበት ስፍራ ነው። ታዲያ እነዚህ አሁን ከተማርናቸው ክፍሎች ውስጥ በጥቂቱ ምን እንረዳለን ስንል፣ አንደኛ መንፈሳዊውን ዓለም የምንረዳው በበራልን ልክ እንደሆነ ነው። ኦኬ፣ እዚች ጋር ማጠቃለያ ልጠቅልና ልጨርስ። ምንድነው ከዚህ ክፍል የምንረዳው? ምንድነው ደቀ መዛሙርት ጋር የነበረው ችግርስ ምንድነው? ጌታ ኢየሱስ ክርስቶስ እንዲያውቁ የፈለገው ወደዛ የእግዚአብሔር ክብር አቅርቧቸው ያንን ዓለም በመገለጥ እንዲያዩ ነበር የፈለገው። ስለዚህ እኛም በህይወት ዘመናችን የእግዚአብሔርን ዓለም፣ የእግዚአብሔርን መንግስት፣ የእግዚአብሔርን ስርዓት ማወቅ የምንችለው እንዴት ሲሆን ነው? እጅግ በበራልን ቁጥር። ለዚህ ነው ጳውሎስ በኤፌሶን መጽሐፍ ምዕራፍ 1 ቁጥር 17 አካባቢ ሲናገር የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለው ካለ በኋላ ይህም ማለት የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ ታውቁ ዘንድ ሰው ይውላችሁ መንፈሳዊውን ዓለም ለማወቅ ሊበራለት ይገባል። መንፈሳዊውን ዓለም ለማወቅ ሊገለጥለት ይገባል። ሌላው ሁለተኛ መንፈሳዊውን ዓለም የምናቀው በተጠማንና በተራብነው ልክ ነው። መንፈሳዊውን ዓለም የምናቀው በተራብን በተጠማን ልክ ነው። ጴጥሮስ፣ ዮሐንስና ያዕቆብ ጌታችን መድኃኒታችን ኢየሱስ ክርስቶስ ይዟቸው ወደዛ የመገለጥ ተራራ ይዟቸው እንደቀረበ እኛም መንፈሳዊውን ዓለም ልንቀርብ ይገባል። ጋይስ፣ እኛም መንፈሳዊውን ዓለም ልናይ ልንቀርብ ይገባል። በጸሎት ልንቀርብ፣ በእግዚአብሔር ቃል ልንቀርብ፣ በናፍቆት ልንቀርብ ይገባል። በቀረብነው ልክ ነው መንፈሳዊ ዓለም ይበራልን። በቀረብነው ልክ መንፈሳዊ ዓለም ይበራልናል። በቀረብነው ልክ መንፈሳዊውን ዓለም እናውቃለን። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ጌታ ነው። አሜን ነው። በእውነት ይብራልን። ወስዷቸው ወደዛ ተራራ መንፈሳዊውን ዓለም እንዲያውቁ፣ መንፈሳዊውን ዓለም እንዲረዱት፣ እንዲገባቸው ወደ ራሱ አስጠግቷቸው እንዳበራላቸው በጌታ በኢየሱስ ክርስቶስ ስም መንፈሳዊ ዓለም ይብራላችሁ። በጌታ በኢየሱስ ክርስቶስ ስም መንፈሳዊ ዓለም ይገለጥላችሁ። በጌታ በኢየሱስ ክርስቶስ ስም መንፈሳዊውን ዓለም መቅረብ ይሁንላችሁ። ጸለይኩላችሁ። መንፈሳዊውን ዓለም መረዳት
መንፈሳዊውን ዓለም መረዳት፣ መንፈሳዊውን ዓለም መረዳት ይሁንላችሁ። መንፈሳዊውን ዓለም መራብ፣ መንፈሳዊውን ዓለም ማወቅ ይሁንላችሁ። ይብራላችሁ በጌታ በኢየሱስ። በእውነት ሰው ካልበራለት፣ ሰው ካልተገለጠለት፣ ሰው ካልተረዳ ምንም ነገር ማድረግ ስለማይችል ጌታ ኢየሱስ መንግስቱ ምን እንደሆነ ካልበራላቸው ደቀ መዛሙርቶቹ ምንም ማድረግ እንደማይችሉ ገብቶታል። ከዚህ የተነሳ ራሱንም ገለጠላቸው። የእግዚአብሔር መንግስት ማለት ምን ማለት እንደሆነችም ገለጠላቸው። የእግዚአብሔር መንግስት የሆነ በመምጣት የሚጠባበቋት ሳይሆን ራሱ መንግስት እንደሆነ ገለጠላቸው። ዛሬ በጌታ በኢየሱስም ጸለይኩኝ። እግዚአብሔር አብ አባቱ በእውነት ጌታ ሆይ ቃልህ እንዲበራልን፣ አንተን ማወቅ እንድንችል፣ አንተን መረዳት እንድንችል፣ ይልቁኑ ወደ አንተ መቅረብ እንድንችል በጌታ በኢየሱስ ክርስቶስ ስም አይኖቻችንን እንድትከፍተው፣ ማስተዋልን እንድትሰጠን፣ ጥበብን እንድትሰጠን እግዚአብሔር ሆይ መረዳት አንተን የምንችልበትን ጌታ ሆይ ካልበራልን አይገባንም። እግዚአብሔር ሆይ ካልበራልን አይገባንም። ካልበራልን ተስፋ እንቆርጣለን። ካልበራልን ግራ ይገባናል። ካልበራልን ጌታ ሆይ ብራልን። ጌታ ሆይ ተገለጥልን። ጌታ ሆይ ተገለጥልን። ቃል ይገለጥልን። ጌታ ሆይ ድምፆችን አጣርተን መስማትን ጀምር። ጌታ ሆይ እርሱን ስሙት አልካል። ጌታ ሆይ እሺ እንሰማለን፣ ግን መስማት የምንጀርበትን እግዚአብሔር ሆይ የልቦናችንን ጆሮዎች ክፈትልን። እርሱን ስሙት። የምወደው ልጅ እርሱ ነው፣ እርሱን ስሙት የሚል ድምፅ መጣ ተብሎ እንደተጻፈ ጌታ ሆይ ከድምፅ ጋር እንዳንተላለፍ፣ ከአንተ ጋር እንዳንተላለፍ እግዚአብሔር ሆይ መንፈሳዊ ጆሮቻችንን ክፈትልን። እግዚአብሔር አንተ ከሌለህበት ስፍራ ዘወር አድርገን፣ አንተ ከሌለህበት ቦታ ዘወር አድርገን። እግዚአብሔር ሆይ አይጠቅመንም። እግዚአብሔር ሆይ አይጠቅመንም። እግዚአብሔር ሆይ አይጠቅመንም። እግዚአብሔር ሆይ ኪሳራ ነው። እግዚአብሔር ሆይ ኪሳራ ነው። ነፍሳችንን አስመልጣት። እግዚአብሔር ሆይ በኢየሱስ ስም ነፍሳችንን አስመልጣት። ለፈቃዳችን አሳልፈህ አትስጠን። ለሐሳባችን አሳልፈህ አትስጠን። ድምፅህን መስማት፣ አንተን ማድመጥ፣ አንተን መረዳት ይሁንልን። እግዚአብሔር እናመሰግናለን። እግዚአብሔር እንባርካለን። አንተ መልካም ነህ። አንተ በጎ ነህ። አንተ ቸር ነህ። ስለ ሁሉ